መርፌ ፈልጌ ነው። መርፌ ከአንዳንድ ጉዳዩን የሚያስወጋ ነው የሚያስወጋ አይደለም የሚለውን መጀመሪያ እንስማ። ዝም ብለን አንወጋም እኮ። ኦኬ፣ በመጀመሪያ ቼክ ነው የምታደርጉት? ደም ላቦራቶሪ ክፍል ደምሽ ይመረመራል። ምክር ፈልጌ ነበረ። ማለት ኮንፊደንስ እንዴት ነው እኔ ኮንፊደንስ የማገኘው በራሴ ላይ ኮንፊደንስ እንድኖረኝ? ኮንፊደንስ የለኝም ብለሽ ነው የምታስቢው? አይ የለኝም ብዬ አላሰብም፣ ግን በመቶ አይደለም። ስለራስሽ ምንድን ነው የምታስቢው? ለምሳሌ እስቲ ለራሴ የማሰበው በትንሹም በትልቁም ቶሎ መናደድ፣ መጨናነቅ። ኮንፊደንስ እንዴት ነው ማዳብረው የሚለውን ጥያቄ ከምን መጣ ማለት ነው? ምን ገጥሞሽ ነው? ወይ ምን አይነት እሳቤ አይምሮሽ ውስጥ ኖሮ ነው? እሱን እንወቀው ነው። አይ እንትን ነገር ገጥሞኝ ሳይሆን ኤቬን ስራ ቦታ ወይም በቤተሰብ መሀል ሊሆን ይችላል። ቶሎ እናደዳለሁ። ኤቬን ያልሰራሁትን ነገር እንድሰራ አድርጌ ነው ራሴ የማስበው ማለት። you don't get my point? ያልሰራሁትን ነገር እንደሰራው ነው የምቆጥረው ማለት ነው እኮ አድርጌ ነው። ሰው አሁን ይሄን ነገር አንቺን ሲሰራሹ ካሉኝ ካልሰራውም ላይክ ዮኒ ፍራት አለ አይደለ? ያላጠፋሽውንም አጥፍተሻል ሲሉሽ ትቀበያለሽ። አዎ። ስለዚህ ኮንፊደንሲን እንዴት ነው ማሳድገው ነው? እሺ ማደንዘዣው ዋት ኦክሲጅን ምናምን ግሉኮስ አድርጉላ ሚዩት አድርጊና አዳምጪኝ። እሺ አዳምጪኝ። ይሄ ኮንፊደንስ ማለት ሁሉ ነገር ነው። በራስ መተማመን ማለት ሁሉ ነገር ነው። በራስ መተማመን ያለው ሁሉ ነገር አለው። በራስ መተማመኑን ያጣ ሁሉ ነገሩን ያጣ ነው። ገንዘቡን ያጣ ነው፣ ንብረቱን ያጣ ነው፣ ከሰዎች ጋር ያለውን ግንኙነት፣ ማህበራዊ ህይወቱን፣ ሁሉ ነገሩን ያጣ ነው። ሶ በራስ መተማመን በአጠቃላይ ሲጠቀለል ምንድነው? ሁሉ ነገር ነው። ኤቭሪቲንግ ነው። ሶ በራስ መተማመን እጅሽ ላይ ካለ ሁሉ ነገር ታመጫዋለሽ። ገንዘቡን ሰርተሽ ታመጫዋለሽ። ክብሩን፣ ዝናው፣ ከፍታው፣ ቁንጅናሽ፣ ውበትሽ፣ ሁሉ ነገርሽ። በራስ መተማመንሽን ካጣሽ ግን ሁሉን ነገር ነው የምታጭው። ስለዚህ እንዴት ነው ማመጣው ማለት ወደ ውስጥሽ መመልከት ነው። ከውጪ ምንም ኤክስተርናል ነገር ምንም አትጠብቂ። ሰዎች እንዲያደንቁሽ አትጠብቂ። ሰዎች ጎበዝ ነሽ እንዲሉሽ አትጠብቂ። ሰዎች እንዲያለሽ እንዲሉሽ አትጠብቂ። አንቺ ራስሽ የምትመለከችበት መንገድ ነው ኮንፊደንስ ማለት። እሺ ባጭር ቋንቋ ይሄ ውስብስብ አታርጊም። ራስሽን እንዴት ነው የምታየው ነው። ሁልጊዜ እንደምላችሁ የሁልጊዜው ምሳሌ ደግመዋለሁ ቢሰረቻችሁም፣ አንበሳ የአራዊቶች ንጉሥ የሆነው በሜንታሊቲው ነው እንጂ በግዝፈቱ አይደለም፣ በፍጥነቱ አይደለም፣ ወይም በአስፈሪነቱ አለ። ምክንያቱም በአስፈሪነትም ብትይ በፍጥነትም ብትይ በግዝፈትም ብዙ እንስሳቶች አሉ። አሁን ዝሆን ግዙፍ ነው በግዝፈት። አሁን እንደዚህ አንበሳ እንደዚህ ቢደቁ ሰው ሟች ነው። ግን ምንድነው ሜንታሊቲያቸው ነው የሚለያየው። አንበሳ ዝሆንን ሲያየው ልበላው ነው ብሎ ነው ያስበው። ዝሆኑ ሲያይ አንበሳው ሊበላይ ነው ብሎ ነው ያስበው። በሁለቱ መካከል ያለው ልዩነት የግዝፈት ሳይሆን አንበሳው ራሱ ጨርሷል አይምሮ ላይ ንጉስ ነኝ እኔ በይ ነኝ ሁሌ በላይ ነኝ ብሎ ጨርሷል። ባያቸው ቁጥር ቁርሴን አገኘው ነው የሚለው። ሌላው ደግሞ ልበላ ነው ብሎ የሚያስበው። ስለዚህ አንቺም በህይወት ውስጥ ከሰዎች ጋር ስትገናኝ ስትኖሪ በህይወት መንገድሽ ውስጥ ማን ነኝ ብለሽ ራስሽ የምታዩ ቆንጆ ነኝ፣ ጎበዝ ነኝ፣ ጠንካራ ነኝ፣ አሸናፊ ነኝ፣ ሁሉም ምርጥ ነገር ይገባኛል፣ ቆንጆ ነኝ ብለሽ ራስሽን ከተቀበልሽው ሌላውም ሰው ሲያይሽ ቆንጅናሽን ነው የሚያየው። ራስሽ ኦልሬዲ ተቀብለሽዋል። ግን ራሳችሁን ዝቅ እያደረጋችሁ፣ ራሳችሁን እየጠላችሁ፣ ራሳችሁን ከሰው በታች እያደረጋችሁ፣ ለራሳችሁ ያላችሁ አመለካከት የወረደ ሆኖ አልችልም ባይ ሆናችሁ ሰዎች ሲያዩአችሁም ያንን የሚያዩት ገና ሲያዩአችሁ ሳትናገሩ ራሱ ከፊዚካሊ ካካሄዳችሁ። ስለዚህ እንደ አንበሳ ነው መኖር ያለብሽ። ማንም ምንም እንደማያመጣ ነው የምነግርሽ። በህይወትሽ ውስጥ ሰው ከፍ ስትይ ያጨበጭብልሻል፣ ስትወድቂ ደግሞ በሏት ይብ የታባቷ ብሎ ድንጋይ ነው የሚወረውርብሽ። አለቀ። የወደቀ ዛፍ መቼም መጥረቢያ ይበዛበታል ነው ይባላል። ስለዚህ ቀና ብለሽ ደረትሽን ነፍተሽ እንዳንበሳ መኖር ነው የምታረጊውን ነገር በሙሉ በራስ መተማመን
ማድረግ መቻል ማለት ሰዎች ይሄን አድርገሻል ሲሉሽ ያላደረግሽውን ነገር አክሰፕት አታድርጊ። ኖ ማለት ልመጂ። እምቢ ማለት ችግር ነው አንቺ ጋር ያለው። እምቢየው ማለት ልመጂ። ሁሉ ነገር እሺ አይባልም። በራስ መተማመን እምቢ ከማለት ይጀምራል። አየሽ ሰዎች እንደፈለጉ ሊረግጡሽ ሲሞክሩ ወይ እንደፈለጉ ሊያረጉሽ ሲፈልጉ አይ የትክክል አይደለም ማለት ስትጀምሪ ማሸነፍ የምትጀምሪ። ስለዚህ በራስ መተማመን እያደገ የሚመጣ ነገር ነው። ስለዚህ ከዛሬ ጀምረሽ ከቤትሽ ጀምሪ፣ ከራስሽ። ከዛ ጓደኞች ዙሪያ መንጸባረቅ ይጀምራል። ከዛ ማያውቁሽ ሰው የስራ ባልደረቦች ጋር መንጸባረቅ ይጀምራል። ከዛ እንደ ሀገር እንደ ዓለም መንጸባረቅ ይጀምራል። ሰው ከራስሽ ከቤት ነው የሚጀምረው። ተግባባ? አልተዋጠልሽም ወይስ ማወራረጃ? እሺ በጣም አመሰግናለሁ። እሺ አመሰግናለሁ። ሰዎች ይወዱኛል ብሎ ማሰብ ሳይሆን ቢጠሉኝም ግድ አይሰጠኝም። ያገኛችሁ በቀላል አማርኛ እዚህ ውስጥ 1800 ሰዎች አላችሁ። 1800 ሰዎች ትወዱኛላችሁ ብዬ አላስብም፣ ወይም ይወዱኛል ብዬ ማሰቤ አይደለም። በራስ መተማመን 1800ዎቹን ብትጠሉኝ ምንም አታመጡም። ቤት ኪራይን አትከፍሉልኝም፣ የወራስ ቤዜን አትሸምቱልኝም፣ ከፀጉሬ ጸድገ ዘለላ ላይ ኢንች አትጨምሩ፣ ኢንች አትቀንሱ፣ ምሽቴን አታመሹ። የምታመሹት እናንተ አይደላችሁ፣ የምታነጉት እናንተ አይደላችሁ። ሰው ብትጠሉኝም ምንም አይፈይድም፣ ብትወዱኝም ምንም እድሜ አይጨምርም፣ ፋይዳ የለውም። ሰው እናንተ ሰው ጠላኝ ብላችሁ ነው ተስፋ የምትቆርጡት። እዚህ ውስጥ ብዙዎች አላችሁ። ሰው ራቀኝ፣ ብቸኛ ሆንኩ፣ ቤቱ ጨለመብኝ፣ ወደው ጠሉኝ፣ ቀርበው ራቁኝ ብላችሁ ገመድ ይዛችሁ ትሮጣላችሁ። የትራሴን ላጥፋ ማግድ ይሰጠዋል ቢጠላችሁ ሰው። ጤና ይስጥልኝ። እኔ መወሰን የከበደኝ ህይወት በህይወቴ ላይ አጋጥሞኝ ነው። እሱን ላወያያችሁ ነው። ልጁን ያወቅሁት በቲክቶክ ነበረ እና እያወራን ምናምን በጣም ተዋወቅን። እኔ አዲስ አበባ ነው የምኖረው እና እሱ የናዝሬት ላይ ነው እና እያወራን ምናምን 3 ወር ምናምን ሆነን በቲክቶክ ላይ ማለት ነው። ከዛም ምናምን በስልክ አንደዋወለ ምናምን ሲባል እሺ ምናምን ሶኬ ምናምን። በዛ ሰዓት እኔ ጓደኛ ነበረኝም ብሬክአፕ አድርግቼ 1 አመት ምናምን ብቻዬን ቁጭ ብዬ ነበር። ከዛን አብረን እየተደዋወልን ምን እያልን ምናምን እንገናኝ ምናምን ነገር አለኝ። እሺ አልኩት። ከዛ ወዲያው ስንገናኝ ምንድነው ያቀረበልኝ? የፍቅር ጥያቄ ነው ያቀረበልኝ። ማለት ጓደኛዬ ሆኚ ከዚህ በኋላ ምናምን ከሺ ምንድነው ህይወትህ ንገረኝ ምናምን ስለው እኔ ሚስትና ልጅ አለኝ፣ ግን ይሄ አይደለም ታሪኩ፣ ከሷ ጋር አንኖርም ማለት ነገሮችን እናስተካክላለን፣ አብረን ሆነን ነገሮችን ካንቺ ጋር የመኖር እድሉ ሁሉ ነገር ነግርሻለሁ፣ ሚስጥሩን አብረን እንኖራለን አለ። እርግጠኛ ነክ ማለት ምንድነው ንገረኝ ምናምን ስለው አይ በቃ ከሷ ጋር ከ4 አመት በፊት ያቆመ ነገር ነው። 4 አመት ልጅ አለው። ሳይፈልጋት ነው ያገባት፣ ማለት ስላረገዘች ግዴታ በቤተሰብ ጫና ነው ያገባት ልጅቷ። ነው ምን አይነትም ግንኙነት የላቸውም፣ አልጋ ለይቶ ነው የሚኖሩት ምናምን። በቃ እሷ ጀስት እንደ ሰራተኛ ናት፣ ቤት ውስጥ ምንም ነገር አታዘውም። የተወጣ ከገባ ከለም በቃ ልብሱን ታጥባለች፣ ልጁን ትንከባከባለች፣ እንደ ሰራተኛ ነው የምትቀመጠው። እና እሺ እስከመቼ ነው ምናምን ነገር ስለው በቃ እናስተካክላለን፣ አንቺ እርጂን ከጎኔ ከእንደዚህ አይነት ነገር እንዳረግ ወይ ለልጅ ተቆራጭ አደርጋለሁ፣ እሷን በሰላም በፍርድ ቤት እንለያያለን ምናምን ነገር አለኝ። እሺ ቢናም ብዬ እየተደባበቅን ኖር፣ እንደዚህ አይደለም ነበር። ከዛን ቀስ እያለ ምናምን ቤተሰቦችን ምናምን ማስተዋወቅ ጀመረ። አጎቶቹን ወንድሞቹ ምናምን አስተዋወቀኝ። ከዛን እያለ ምናምን የሆነ ልደት ነበረውና ሰርፕራይዝ አደረኩት ቲክቶክ ላይ። ከዛን ለቀቁት። አየች ሚስትየው ተብዬ አየችና በጠበጠች ቤቱን ምናምን ሩዋንዳ አደረገች። ከዛን ምንድነው ልልቀቀው ምናምን ስለ አው ልቀቂው ብለኛል መጀመሪያ። ከዛን አየችና በቃ እኔ መለየት ነው የምፈልገው ምናምን ስለ እኔ ምን ድሮም ፈልጋለሁ የኖርኩት ነገሮች ለማመቻቸት ነው ምናምን ይላታል። እንግዲህ እግዚአብሔር ነው የሚያውቀው ይሄ ነገር እና ከዛ ልጅቷ አይታ ዝም ብላ ቁጭ አለች። በቃ ደጅ ሳመት
ወር ምናምን ቆይቶ ይገባል ቤት። ምንም ነገር ጥያቄ የለም። በቃ ጀስ እሷ እንደ ሰራተኛ ነው የምትቀመጠው። በቃ ልጅቷ ምናምን እየተንከባከበች ማለት ከዛን እስከ መቼ ነው ምናምን ስለ ሁሌ ምክንያት ያቀርብብኛል። ቆይ ይሄ ነገር ልስራ፣ ቤት ልስራ፣ ይሄ ላስተካከል፣ ይሄ እንደዚህ ከኔ ጋር የሚጎልበት ነገር የለም። ሁሉ ነገር ያሟላን ምን ይላል። ግን በቃ ነገ ዛሬ ምናምን እያልን ቆየን። 3 አመት ሆነን እና መወሰን ግራ ግብት ስላለኝ ነው ማለት በቃ እንደማይከፈለክሽ አውሪያት ምናምን ይኛል። ስልኳን ስጥሽ አውሪያት በቃ እኔ ግራ ገባኝ። ለምንድን ነው የማትለዩት? ከዚህ በፊትም 4 አመት አብራችሁ ቆይታችኋል። የሆነ ሚስጥር አለ ምናምን ስለው ከፈልሽ ምን ልሻለሁ በቂስ በምን ምናምን አለኝ። እኔ ማላ አልፈልግም እውነቱን ብቻ ማወቅ ነው ብዬ ከዛም በቃ ግራ ተጋብቼ ቁጭ ብያለሁ። ማለት ቆይተናል እስከዛሬ አሁን 3 አመት ሆነ። እስቲ ሚውት አድርጊና አዳምጪኝ። አዳምጪ። ህግ 1 ማንንም ሰው እንዳታምኚ። ህግ 2 የመጀመሪያውን ህግ እንዳትረሹ። ከሰማይ በታች ማንንም ሰው እንዳታምኚ። ገብቶሻል? ቲክቶክ ላይ የተዋወቅሽው ሰው ቲክቶክ ላይ እኮ ብዙ ጭንብላም ነው ያለው እኮ የኔ ፍቅር ምናምን ብሎ ቆዳሽ ሊገፍልሽ ነው የሚመጣው። የተነገረሽን ሁሉ አትመኝ እንጂ ያው ሶሻል ሚዲያ ላይ ጥሩ ነገሮች ታሉ ትምህርት ልትወስጂባቸው የምትሻቸው ጉዳዮች ካሉ እነዛ ላይ ትኩረት ታደርጊያለሽ። ከዛ ውጪ ይሄ ህይወት ነው። ልብ ቃቃ ጨዋታ አይደለም። ዝም ብሎ በአንድ ክሊክ አይሰጥም። በአንድ ክሊክ መልካም ልብ ያለው ባል ልታገኛት። እሺ አንተም እንደዛ በአንድ ክሊክ በውስጥ መስመር ሃይ ተባብሎ ጥሩ ነገር ዋጋ ያስከፍላል። ኤኒዌይስ እግዚአብሔር ነው ይህንን የሚሰጥሽ። ያ ደግሞ በቀላሉ እዚህ ሃይ እንዴት ነሽ የለቀቅሽው ፎቶ በጣም ነው የሚያምረው ምናምን ስላለሽ አይደለም። አንቺን እንዳለው ሌላዋንም ብለዋል። እውነቱ እሱ ነው። ወደድሽም ጠላሽ ወንድ ልጅ መጥቶ በውስጥ መስመር ማማዬ የኔ ማር የኔ ጮገጊት የኔ ሳምባ መተንፈሻ ኩላሊቲ የኔ መተንፋፈሽ ጉሮሮዬ ምናምን ካለሽ ሌላዋንም ብሏል። አንቺ ብቻ አይደለሽም ቲክቶክ ላይ ያለሽ ወይና አንቺ ብቻ አምሮብኛል ቆንጆ ነሽ ብለሽ ብታስቢ ደግሞ ካንቺ ደግሞ በተሻለ መልኩ ያማረባት ደግሞ ብዙ አለች። ሰው ለሷም ይጽፋል። ሰው አንድ ቤት ውስጥ ከሚስቱ ጋር እየኖረ ተፋተናል አልጋ ላይ እየተናል ምናምን የሚል ድራማ የሚሰራ ወንድ ምን ላርግ ትኛለሽ? ይሄናት ምን ህይወትሽን አትፈልጊም እንዴ? ሰውየው ተፋቷልሽ ተለያይቷል እንኳን ቢባል ቴንክ ዩ ሀድራይ ተለያይቷል እንኳን ቢባል ይሄ ሰው በቃ ከሚስቱ ጋር ተለያይቶ ፍቺ ፈጽሞ ወይም በቃ ኦሬዲ አንድ ላይ መኖር አቆመው የራሱን ህይወት እየኖረ ያለ ሰው ቢሆን ህይወት ይቀጥላል። ኢትሶኪ አዲስ ነገር አይደለም። ሰው ይለያያል፣ ሌላ ህይወት ይጀምራል። ብርቃል ሰውየው እየኖረ ነው ከሚስቱ ጋር። ካልፈለገ እኮ መለየት እኮ ይችላል እኮ። ማን ያሰረው? እንደ ሰራተኛው ነው የሚያያት ምናምን። እንደ ሰራተኛው እንኳን ቢያያት አንቺም ነገ ሁለተኛ ሰራተኛው ነው የምትሆኚው። ሰው እንደ ወንድ ፊልም ማድረገው ልንገርሽ፣ ካልፈለገ የሰውዬ አይኖርም አብሮ። የሚፈልገው ነገር አለ ወይ ንብረት ይፈልጋል፣ ወይ ገንዘብ ነው ያስተሳሰራቸው፣ ወይ የሆነ ጥቅም አለ። ከክብሬ አይበልጥም። ከማልፈልገው ሰው ጋር አንድ ቀን አላድርም። እንኳን እንደ ሰራተኛ ነች ቤት ውስጥ አልጋ ላይ እየተሆነ ላይ አንድ ቀን አልኩሽ እኮ ሶሪ፣ አንድ ቀን 1 ሰዓት አልቀመጥም ከማልፈልገው ሰው ጋር ከጨረስኩት ሰው ጋር። ይሄ ሰው ግን እየኖረ ነው። ሰው የነገረሽ ነገር አልጋ ላይ እየተናል እኛ ቆመናል ምናምን ስላለሽ ማመን የለብሽም። የኔ እናት ሌላ ድራማ የሆነ ህይወት ውስጥ እየገባሽ ያለሽ። ስለዚህ ፍሬን ያዥ። ፍቅር ውስጥ ልትሆኚ ትችያለሽ። አንዳንዴ መስኮት ከፍታችሁ በመስኮት ውስጥ አርቃችሁ የምትመለከቱት ነገር የፈለገ ነገር ቢያምር የሚጎዳችሁ ነገር ካለ መስኮቱን ዝጉት። አንቺ ይሄ ሰው በጣም ጥሩ ፍቅር ውስጥ ምናምን ከቶሽ ሊሆን ይችላል። የሚያጠፋሽ የሚጎዳሽ ነገር ከሆነ አቁሚው። ገብቶሻል? ፍሬን ያዥ። የሚገባሽ ይሄ አይደለም። በፍቅር ሰበብ ልብሽ ታውሮ ምናምን ጭንቅላትሽን ተጠቀሚበት። አይምሮ እሳትና ውሃውን ይለያል።
ህሊና የሚባል ነገር የተፈጠረልን እንድናመዛዝነው ልክና ልክ ያልሆነውን አስበን እንድንጓዝ ነው። ስለዚህ አቁሚ ከዚህ ሰው ጋር እሺ። ለድርድር የማይቀርብ ጉዳይ ነው ይሄ። በቀይ መስመር አስመረሻውን ከዚህ ስትወጪ ያለ ምንም ጥያቄ ታቆም የሚገባ ነገር ነው። እሺ ሰውዬው ባለትዳር ነው፣ ከሚስቱ ጋር እየኖረ ያለ ሰው ነው። ተፋቷል ተለያይቷል የሚል ነገር እንኳን ቢነግርሽ ኦኬ፣ ተለያይቶ ለብቻው ሲንግል ሆኖ እየኖረ ያለ ከሆነ ምንም ችግር የለውም። ተፋቅራችሁ ኦኬ፣ ህይወት ይቀጥላል። ዛት ሰውዬው እየኖረ ነው እዛ ህይወት ውስጥ ገብቶሻል። ስለዚህ እንደዛ እንዳታረጊ። ተግባባ? ይሄንን ትንሽ እኔም እንደዚች ልቤ የተሰበረው ነገር ላካፍለኝ ነውና እንዴት መክረኝ? ንገሪኝ። አፍቃሪ ነሽ? አይደለሁም። እሺ ምንድን ነሽ? መጀመሪያ በትዳር ዓለም ውስጥ ነበርኩኝ። ትዳር እየኖርኩኝ እያለ እንደ ሰው እሱ ጥሎኝ ሄደ ማለት ነው። ገና ወልጄ አንድ ልጅ ወልጄ አራስ እያለሁ በሁለት ወር ከዛ ጥሎኝ ሄደ ማለት ወዴት ነው ሄደው? 2011 ላይ ነበረ የወለድኩት። ወደ ወታደርነት አዲስ አበባ ደርሼ ልምጣ ብሎ ነው የሄደው። ክፍለ ሀገር ነበረ እና አዲስ አበባ ደርሼ ልምጣ ስል እውነት መስሎኛል። መንቼ ፍቃዴን አሳድሼ ልምጣ ስልኝ እውነት መስሎኛል። ለቀኩት፣ ሄደ። እንግዲህ ዛሬ ካልመጣ ነገ ይመጣል በሚለው እኔም ታገስኩኝ፣ ጠበቅኩኝ። ብዙ ጊዜ ላገኘውም አልቻልኩም። በቃ ስልኬን አጠፋፋ፣ ስልኬን ቀየረ። ከዛም በኋላ በቃ የቤት ኪራይ ከፍለን ነው የምንኖረው ከክፍለ ሀገር ከተማ ላይ ሆነን ራሱ እሱ ስለምሰራ እኔ እንግዲህ አራስ ነኝ፣ ስራ እየሰራው አይደለሁም፣ ቤት ውስጥ ነኝ። ከዛ በቃ ይመጣል በሚለው ጠበቅኩት። ለራሱኝም የመጡት ቤተሰቦችን ወደ ራሳቸው ቤታቸው ተመለሱ፣ የሱም እንደዚሁ ተመለሱ። ከዛ በኋላ ይመጣል ብዬ ስጠባብቅ ወር ቆጠረ። በሆነ ስልክ ደወለልኝና ግን እኔ የለውም ወታደርነት ገብቻለሁ፣ በቃ ወደ ቤተሰቦችሽ ሂጂ ይለኛል። ብቻዬን ነኝ እንግዲህ በሰው ሀገር ላይ በቤት ኪራይ ብቻዬን ነኝ። ወደ ቤተሰቦችሽ ሂጂ አለኝ። በቃ በጣም አለቀስኩት። እንግዲህ በኦፕሬሽን ነው የወለድኩትም፣ ገና ራሴንም አላጠናከርኩትም። እዛ ሰው ሀገር ላይም ያቺ ገጠርም ከኛ ትንሽ ትርቃለች ወደ 100 ኪሎ ሜትር። እንዴት ሆኜ በቃ ያሳለፍኳቸው ላይፍ በጣም ከባድ ነበረ። እንደዛ ስለኝ እሺ ብዬ ለቤተሰቦቼ እንግዲህ ጥሩ መልካምነት ስናጋር ስለነበረኝ አልነገርኩትም እንደዛ አረገኝ ብዬ። እሱ ለስራ ውስጥ ተጠርቶ ስለሄደ መጣው ብዬ ነው እቃ ምናምን አስጭኜ ወደ እናቴ ሄድኩኝ። ሲሄድ እናቴም ተቀበለችኝ። እናቴ ጋርም ቆየው። ከዛም የተረፈ እዛ ገባ። እውነቱን ሲነግረኝ እዛ ወታደርነት ገባ፣ ቆየ። አመት ነው። አመት ከ6 ወር ላይ ልጄን ለማየት እመጣለሁ። እረፍት ሰጥቶኛል። ልጄን ለማየት እመጣለሁ። በቃ እኔ ጥፋተኛ እንደሆንኩኝም አውቀዋለሁ። ግን አትቆጭኝም አይደለ? ስመጣ እኔ ለምን እቆጣሃለሁ? የልጅነት ባለም ስለነበረ ለምን እቆጣሃለሁ? መጥተየው ከምን ያህል ጊዜ በኋላ ነው እንደዛ የሚልሽ? ከአመት ከ6 ወር በኋላ መጥቶ አየ። እሺ ብዬ እኔም ደስተኛ ሆኜ ቤተሰቦቼ ምን ለሱ ያላቸው ፊሊንግ የተለየ ስለሆነ በጣም ከፍ ያለው ነገር ተቀበሉት። እኔም የሱን መልካምነቱን ነው እንጂ የምናገረው መጥፎነቱን ማንም እንዲያወራለት አልፈልግም ብዬ ቆየው። መጣ። በቃ ውስጤ እኔና ውስጤ ነን። በቃ ብቻ የምጨነቀውም ለውስጤ ነው። ብቻ ነገሮቼን የማጋራው ለሰው አላወራም። ብቻዬን ሳሰላስል አንድ ነገር ሳስቸግረኝ አንድ ነገር እንደዛ ልጄም ደግሞ ሲታማምብኝ ምን ስልኝ በቃ ታማን በቃ እሱም ወደ ወታደርነት ገብቷል። ብር እንግዲህ በጣም ልጅ ሲኖር እንኳን ልጅ ሳይኖር ራሱ ብር ያስፈልጋል። እኔ ብር የለኝም ምንም ነገር፣ እሱ ነው የሚያስተዳድረኝ የነበረው።
ከዛ ብዙ ሻኪም ሆንኩባቸው ቤተሰቦች ላይም ብዙ ነገሮችን አሳለፍኩኝ። ከዛ 1 አመት ከ6 ወር ላይ መጣ። ተመልሼ ተነጎዳ ነው የሚሄደው አለ። መጥቶኝ ደስ ብሎኝ እንደውም ከዛ ወጥቶ ከዛ ግርግር ለምን ገባ? እኔም ቢሆን አንተም ብትሆን አሁን እኔም ቆም ያለው ሰርተን እኮ ወደ ቤት ማግባት እንችላለን። ጤናና እድሜ ይስጠን እንጂ ልጃችንን ምትዝ እሺት ያለሽ ታናሽ፣ ስለዚህ አትሄድ ወደዛ አትመለስ ብዬ እንትን ሲል ምን አለ እሱ በእርግጥ እኔ የሆሳና ልጅ ነኝ፣ እሱ ደግሞ ትግራይ ነው። በዛ መሃል ምን አደረገው? እንደገና ስህተት ከራሱ ነው የመጣው። አትሄድ ብዬ ስለለመንኩኝ አልተጋፈጥኩም። አትሄድ ብዬ ስለለመንኩኝ ምን አረገኝ? በማታው ጠፍቶ እንደገና ሄደ። በማታው ጠፍቶ ሲሄድ በሁለተኛ ቀን እንደ ጋር የት ሄደ ነው አጎቶቼ ቤት የሄድኩ መስሎኝ ነበረ። የት ሄደ ነው ምናምን ብዬ እንትን ስለው አረጋኒ በቃ ተደውሎልኝ ቶሎ ካልመጣ ተብዬ ወጥቻለሁ። ለምን ሊያስጨንቅሽ ስላልፈለኩኝ የእውነት አሁንም ውስጤ በቃ የሆነ መጥፎነትን አላሰበም። ለምጄዋለሁ። 1 አመት ከ6 ወር ማለት ትንሽ አይደለም። ለምጄዋለሁ። የሚበሉትን ምን ሚሉትንም እያሳለፍኩኝ ጠንካራ ሆኛለሁ። በእርግጥ በጣም ጠንክሬያለሁ። ችግሩንም ተጋፍጬ ልጄን ማሳደግ ነው ያለብኝ እዚህ ጋር። ከዛ እሺ ብዬ የሱን ነገር እናልኩኝ ረሳሁት። እንደ ማንኛውም ሰው መስራት ጀመርኩኝ። ልጄን አሳደግኩኝ 2 አመት ከምናምን 2 አመት ከ7 ወር ሲሆን ወደ አረብ ሀገር ወጣሁ ለእናቴ ሰጥቻት። አሁን ልጄ ወደ 6 አመት ሆኗል ሲሆን እንደገና በመሃሉ ስንት አመት ሲሆን ነው 4 አመት ሲሆን መጣ። እኔ እንግዲህ ካይምሮዬ በምረሰው ታይም ላይ ነው የመጣው፣ ግን ልረሳው አልቻልኩም። የልጅነቴ ስለሆነ እኔ አልረሳሁትም። ሁሌም ስለሱ መጥፎነት እስከዛሬ በአንደበቴ አስቤው አላቅም፣ ሊያወራም አልፈልግም የምላቸው ታሪክ ነው ማውራት። እና እሱ እዛ ሆኖ እኔ እኮ ለአንቺ ያለኝ ቦታ የተለየ ነው እንዴ? እሺ ለአንተ ለኔ የተለየ ቦታ ካለ እኔ ያልኩበት መንገድ ላይ ካልቆምኩ አንተ ያልክበት መንገድ ላይ ካልቆምኩኝ ምኑን መረን? መንገዱ እየኖረን እኮ አይደለም። አንተም እኮ እኔን ካሰብክ ልጅህን ካሰብክ እዛ ህይወት ላይ ከምትገባ ቤተሰቦችም የሆነ ነገር ሲያበጃጁ እንስራ፣ እንደሰው ውስጥ ኑሮ እንኖር። አንተ ዛሬ ይሄን ኮንስትራክሽን ሰራተኛ ነው ይሰራል፣ ዳና ቢዝነስ ያገኛል። ከዛ ምንም በተረፈ እየወጣው እሰራለሁ። እኔም አልቀመጥም፣ እንሰራለን፣ እንገባለን፣ ሰላም እንኖራለን። እኔ ሳልገፋክ አንተ ገፍተህ ከሄድክ ግን ጥሩ አይመጣም ላንተ። በነገራችን ላይ ሴት የገፋው ሰው ጥሩ ስለማይሆን እድልም ጥሩ ስለማታገኝ አትግፋኝ ብዬ ለመንኩት፣ በጣም ለመንኩት። ስለምነው ታዲያ አይ ግን እኔ አሁን ነገሮችን አመቻችቼ አንድ ለመሆን ነው የሚፈልገው። ከአንቺ ተለይቼም ብዙ ሴቶችን አይቻለሁ። በቃ የሆነ እሱ አሁን ለማጋራት የፈለገው ነገር ሌላው ነው ጉዳዩ። እኔ አልገባኝም ነው። አዎ ከዛ ህይወት ውስጥ ብቻ ወጣ። ከዛ ከፖሊስነት ከወጣ ኑሮ እንዴት እንደሚሸነፍ እናውቃለን። እኔም የስራ መንገዱ በጣም እችልበታለሁ፣ እሰራለሁ። ስለዚህ ከዛ ወጣና ስራ እስኪ እንዴት እንደሚያስዙክ ተነግራለሁ ለወንድሞቼም። ከዛ ብቻ ወጣ እለዋለሁ። ለካ ሰውየው እዛ ውስጥ ሆኖ አገሩ ላይ ምን ልበል በተደገሰ ሁኔታ ሌላውን አገብቷታል። ይሄን አልነገረኝም። ሁለተኛ ዙር መጥቶም እንግዲህ ልጄንና ቤተሰቦቼን እኔን አይቶ ነው የተመለሰው ሲሆን እሺ በቃ ብዬ እንትን አልኩኝና አጋጣሚ ስልኩን ባትሪ ዘግቶብኛል የኔ። እስቲ በማታ ነው ወደ እናታችን ቤት ነን ያለነው ገጠር። ከዛ ሽንት ቤት ወጥቼ ልምጣ ብዬ ስልኩን ሲያየው ስልኩ ላይ ለማልስ የተጣሩት ያገባው ፎቶዎች ምናምን አየሁት። እንግዲህ እናት ቤት እንግዲህ እናቷ ቤት ሄጄ እንደዛ አረገችኝ እንዳይለኝ ብዬ ቴንሽን እንዳይሆነው ብዬ አይምሮን ጠብቄ ምንም ነገር አላወራም። አይቼ እንዳላየው ሰምቼ እንዳልሰማው ውስጤ በጣም ተጎድቷል። መጀመሪያም የተሰበረው ልቤ እንዲሰበር አልፈልግም።
በቃ እንደዛ ከሆነ ታዲያ ልትመለስ ነው? አዎ ነገ ልሂድ እንጂ እንደገና እዛ ስራ ቦታ በጣም ያጨናንቀዋል ታውቂያለሽ። መንግስት ደግሞ እንደዚህ ቦታም ስለሰጠን መስመር ይዘን አሁን አዲስ አበባ እስከሚመጣ በጣም ከባድ ሁኔታ ላይ ነኝ ያለሁት። እየተላቀቅኩኝ አይደለም። ለማልቀቅ ግን ቦታውን እንትን ማለት አለብኝ፣ ማግኘት አለብኝ። ያን ቦታ አግኝቼ ማውጣት ነው የሚፈልገው ይለኛል። እኔ ሁሉንም ነገር አይቼዋለሁ፣ ዞሮ አይቼዋለሁ። እነርሱ ደግሞ ቤተሰቦቼ በቃ እንደ ድሮ እየሆንኩኝ አይደለም። እኔ ውስጤ በጣም ተጎድቷል። ያለውን ቦታ ለሱ ያለውን ቦታ መቼም ማሳንሱትም። እኔም እንትን አልልም፣ ዝም አልኩኝ። ዝም ብዬ ቆየው እና ታዲያ ህይወት እንዴት ነው አልኩኝ። ቡና ከጠጣን የጠዋት ቡና ጠጥተን ቁርስ በልተን ምን ካለን በኋላ ታዲያ እዛ ውስጥ ስታሳልፍ ምናልባትም ሴቶች ከባድ ነን። ከሴቶች ጋር ተዋውቀ ጓደኛ አለክ እንዴት ነው? ሌላ እንትኖቹን አልጠየኩም። እንግዲህ እንዳይሰማው እናቱ ቤት መጥቼ እንደዛ አረግችኝ የሚለው ነገር እንዳሳድረው ብዬ ምንም አላልኩም። እንዴት ነው አልኩ። አይ ገን እኔ በህይወቴ በቃ ሌላ ሴት በእርግጥ እዛ ውስጥ ሊያወራቸው ይችላለሁ፣ ምን ልላቸው ይችላለሁ። ግን ለአንቺ ያለኝ ቦታና ለሌሎች ያለኝ ቦታ እኔ እንጃ። እኔ ቢሞትም በህይወት እስካለም የማረሰው አንቺን ነው ይለኛል። ችግር የለም አንተ ሰላሙን አንተ ለቤተሰቦች ለልጅ ዳና ካሁን ከኔ ችግር የለም። ችግሩን የመጣውን ችግር ማጋፈጥ እችላለሁ። እግዚአብሔር ጤና ሰላሙን ይስጠኝ ብዬ ዝም አልኩት እና በላይፌ ላይ እንደዛ ያረገብኝ ወልዶ ብዙ ነገር አድርጎ ዋሸኝ። እኔም እስከ 6-7 አመት ወንድ ልጅ በቃ እንዳልወደው ወንድ ልጅ በስልኬ እንዳይደውለው ያረገኝ ምክንያቱም እሱ ነው። በሱ የተነሳስ ማንኛውንም ስልክ ወንድ አላወራም፣ ደስም አይለኝም። የወንድ ድምጽ ሲሰማ በጣም ነው የሚናደደው። በጣም ተጽዕኖ አሳድሮብኛል እንደዚህ አይነት ነገር አለኝ። አሁን ምንድነው የምትፈልጊው? እኔ የምፈልገው ጥሩ ምክር እንድትሰጠኝና እኔ ከህይወቴ አንደኛውንም ወጥቷል። ሁለተኛ ለልጁ ሰላም ነው ይኖር ብቻ። አንዴ ነው ፍቅር የሚዝግ፣ ሁለቴ ሶስቴ አይዝህም። አልተቋጨም፣ ፍቻችን አልተቋጨም። ያን ነገርም ደግሞ እኔ አሁን ከዚህ ሲወርድ ምን ብዬ ሁሉንም ነገር እንደማስተካከል አውቀዋለሁ። በእርግጥ እሱ አሁን በባለፈው ከመስቀል በኋላ ምን አልኩት ገሬ ደወለልኝ። እንግዲህ እሱ በጣም ይደውላል። የዛኔ እንግዲህ ብዙ ነገር ስለዋሸ ምን ሰምታዩን ምን አዳምጣዩን በሚለው እኔ በጣም ጥሩነት መልካምነት ነው እያሳየው ያለው። ሰምቼም እንዳልሰማው አይቼም እንዳላየው ያን ነገር እያሳየው ስለሆነ ለሱ በቃ ቆረቆራ የኔ ነገር ይደውልልኛል። ብቻ እኔ ከአንቺ ምንም አልፈልግም። ሰው ሀገር ነው የምትንከራተቺ። አንቺ መልካም ቦታ ጥሩ ቦታ ደርሰሽ ለማየት ነው የሚፈልገው። የአንቺን ህይወት ጥሩ ህይወት እንድትኖሪ ነው የሚፈልገው። ገብቶኛል እኮ እኔ መጀመሪያም አይቼ ተረድቻለሁ። ያን ነገር እንግዲህ ይሄ ነው አግብቻለሁ እንደዚህ ሆኛለሁ ማለቱ ነው ያቃተው። እና ምን ለማለት ፈልጌ ነው በዚህ አጋጣሚ እኔ አሁን ልጄን በስርዓቱ በፊትም እያሳደግኩኝም ነው። አሁንም ከልጄ ጋር ጠንካራ ሴት ሆኜ ጎበዝ ልጅ ሆኜ ራሴን አሻሽዬ ሰው መልካም ቦታ የደረሰበት ደርሼ ራሴን ማቆም ነው የምፈልገው። በዛም መሃል ደግሞ ሰዎችን እንዳልወድ በእርግጥ ያ መንገድ የኔ መንገድ ካልሆነ እግዚአብሔር ለኔ አላለውም ማለት ነው። እንደዛ ብዬ ነው እኔ ማስበው። ያን ሰው ከኔ ሲወስድ የሚያውቀው ነገር ስላለው ነው የወሰደው። ግን እኔ ከኔ መጥፎነት አይሁን እንጂ ከሱ እንኳን መጣ እኔ አልግፋ። እስቲ ሚውት አድርጊና አዳምጪኝ። እስቲ አዳምጪኝ። ወታደር ነው ያልሽኝ አይደል? በፊት እኮ ወታደር አይደለም አዲስ ሆኖ ነው በቃ ልጁን ከወለደ በኋላ ነው በ2 ወር ጥሎ ሄደው። እንግዲህ እሺ ሚውት አድርጊ። እኔ ወታደር ነገር በጣም ነው ግራ እየገባኝ ያለው። እኔ ከወታደር ጋር የምታነካኩኝ ጉዳ አለ። ወታደር አይደለም እሺ። እኔ እናቴ ውትድርና እንደዚህ አይደለም እሺ። ቤቱን አፍርሶ ለሀገር ይሞታለሁ ብሎ የሚያስብ ወታደር የትም ዓለም ላይ የለም እሺ። ውትድርና ከቤት ነው የሚጀምረው። ሀገር ማለት ቤቱ ነው ለአንድ ሰው።
ሰው ከቤቱ ነው የሚጀምረው። ቤቱ ሀገሩ ነች ለአንድ ሰው። ከዛ ሰፈር፣ ግቢ፣ ከዛ ከግቢ ሰፈር፣ መንደር ምናምን እያለ ነው የሚያድገው እና ሀገሩን አፍርሶ ሀገር ምናምን ሊል ይሞክራል እንዴ? የውትድርና አስተሳሰብ የለውም። ገብቶሻል? ዓለም ላይ ያለ ውትድርና አስተሳሰብ ውትድርና በጣም የሚደንቀኝ ዘርፍ ነው ብያቸዋለሁ። በህይወት ውስጥ ምረጥ ብባል ወታደር መሆን እመኛለሁ ወይ ዶክተር መሆን ወይ ገበሬ መሆን። እነዚህ ሶስቱ ነገሮች በጣም ይመስጡኛል። እንደዚህ አይነቱ ሰው ግን ልብሱን ነው እንጂ የለበሰው ስነ ልቦናው የለውም። ውትድርና ውስጥ ሰው ለሀገሩ ዋጋ ለመክፈል የሚያስብ እንደዚህ አይነት ስነ ልቦና እንዲኖረው የሚጠበቅ እንደዚህ አይነት ዲሲፕሊን እንዲኖረው የሚጠበቅበት ቦታ ላይ ሴት ልጅን የሚጎዳ ወንድ እዛ ቦታ ላይ መገኘት። ልብሱን ማን ማሰፍቼ ልለብሰው ይችላሉ፣ ችግር የለውም። ልቡ ነው ዋናው። ሰው የውትድርና ልብ ከሌለው ልብሱ ቢኖረው ምን ዋጋ አለ? አንድ አርቲስትም እኮ ሊለብሰው ይችላል ለትወና። ገብቶሻል? ሰው ወታደር አይደለም። እሺ ይሄ ሰው ውትድርናንም አይወክልም። ስንት ጨዋ የሆኑ ወታደሮች አሉ። ገብቶሻል? እሱን እርሺ። አንቺን ለማታለል የተጠቀመበት መንገድ ነው ይሄ። የዚህ ሰው አስተሳሰብ ደግሞ ያደረገሽ ነገር የበደለሽ ነገር ደግሞ ወንዶችን አይወክልም። እሺ ወንዶችን እንድትጠይ አይጠበቅብሽ። ወንድ ሁሉ ብለሽ በአንድ ሙቀጫ ውስጥ ከተሽ ወንዶችን ሁሉ የምትጨፈልቂ ከሆነና የወንድ ልጅ ጥላቻ ውስጥሽ ካለ ይሄ ሰውዬ የሚፈልገውን አግኝቷል ነው። በህይወትሽ ውስጥ ማሳካት የሚፈልገው ነገር እንዲያሳካ አግዝሽው ማለት ነው። ፍላጎቱ ተሟላ ማለት እንዲሆነሽ እንድትኖሪ ነው እሱ የሚፈልገው። አንቺ ግን በጣም ጨዋ ሴት ሆነሽ የጎዳኝ አንድ ወንድ ነው ብለሽ ለሌላው ወንድ ጥሩ አመለካከት ኖሮሽ ዋይስ ሆነሽ ለወንድ ልጅ ያለሽ አመለካከት ወንድ ልጅ አባትሽ ነው፣ ነገ ልጅሽ ነው፣ የምትወልጂው ልጅ ወንድ ልጅ ሊኖርሽ ይችላል። አሁንም ነገም ደግሞ ቤተሰብ መስረሽ ልጅሽ ወንድ ልጅ ሊሆን ይችላል። ወንድ ልጅን የምትጠይበት ምክንያት መሆን የለበትም። አንድ ግለሰብ ነው እሱ፣ አንድ ሰው ራሱ ነው የሚወክለው። ካጠፋም ከበደለሽም እንደሱ ነው ጀጅ የምታደርጊው እንጂ አጠቃላይ የአዳም ዘር ብለሽ ወንድ ጠላው ምናምን ካልሽ ኦልሬዲ ሀሳቡ ተሳካለት ማለት ነው። መዳን አለብሽ። ምትድኝው ጥላቻን ሳይኖርሽ ከዛ ነገር ውስጥ መውጣት ነው። እንደ ወርቅ ማብራት አለብሽ። እንደ ወርቅ ማንጸባረቅ አለብሽ። ወርቅ በእሳት ይፈተናል አይደል? አንድ ጥሩ ምሳሌ ልንገርሽ። ወርቅ በእሳት ውስጥ ነው የሚፈተነው። ወይም ወርቅ መሆኑ የሚረጋገጠው አቅለጠሽ በእሳት አቃጥለሽው እንደገና ሀብልም አርጊው ቀለበትም አርገሽ ስትሰሪው ያው ነው፣ አይበላሽም። ወይ ደግሞ ግራሙ አይቀንስ፣ ዋጋው አይቀንስ፣ ከለሩ አይለቅ። ያው ወርቅ ነው። በእሳት ተቃጥሎ እንደዛ ነዶም ቀልጦም ወርቅ ሁልጊዜ ወርቅ አይቀር። አንቺም ወርቅ ነው መሆን ያለብሽ። ገብቶሻል? በዚህ መከራ ውስጥ አለፍሻል። ካደሽ፣ ዋሸሽ፣ ተጫወተብሽ፣ በራስሽ ላይ በላይሽ ላይ ሚስት ደረበ። በነገራችን ላይ ወንጀል ነው። አገር ቤት ስትሄጂ ግፊት ልትገትሪው ትችያለሽ። ለልጅሽም ለአንቺም ካሳ መክፈል አለበት። ያደረገው በህግ ያስቀጣል። ህጋዊ ባልሽ ከሆነ ሌላ ሚስት የማግባት ፈጽሞ መብት የለውም። ስለዚህ ወርቅ ሁኚ፣ ጥላቻ ውስጥሽ አይብቀል። ሌሎቻችሁም አሁን በሴትም የተጎዳችሁ ወንዶች ልትኖሩ ትችላላችሁ። እዚህ ውስጥ በሰው ተጎድታችሁ ከሆነ ጥላቻ ውስጣችሁ አይብቀል። እሺ ጥላቻ ውስጣችሁ ከበቀለ ወርቅነታችሁን ተዋችሁት ማለት ነው። መዳብ ነው የሆናችሁት። ወርቅ የሆነ ሰው ሁልጊዜ ተሰብሮም ተጎድቶም ያው ቀና ልቡን ይዞ ይቀጥላል፣ አይበላሽም ማለት ነው። ስለዚህ በጣም ፍሬን ያዢ። ከዚህ በኋላ ቁጥቢ፣ ጸሎት አድርጊ። ከዚህ ሰው ራቂ። ይህን ሰው የምታይበት ማታይበት ሁኔታ አመቻች። ጭራሽ ለእሱ አታውሪ። የትም ቦታ የትም አታገኙ። ልጅሽን አሳድጊ። እኔና ጠንካራ ሴት ሁኚ። ገንዘብሽን ሴቭ አድርጊ። ኮንፊደንስሽን አሳድጊ። ቆንጆ ሴት መሆንሽን እወቂ። ተፈላጊ ነሽ። አሁንም መወደድ ትችላለሽ። አሁንም መፈለግ፣ አሁንም እንደገና ቤተሰብ መመስረት፣ ማግባት፣ መውለድ ትችላለሽ። ህይወት ይቀጥላል። አንዳንዴ ከህይወታቸው የወጡ ሰዎች እነሱ ናቸው እድለኛ ያልሆኑት። በራስ መተማመን ማለት ሰዎች ጥለውኝ ቢሄዱ እነሱ ይጎዳሉ ብሎ ማሰብ ነው። በጣም ወሳኝ መንገድ ልንገራችሁ። በቀል ውስጥ እያሰባችሁ ያላችሁ ሰዎች እዚህ ውስጥ አላችሁ። ብዙ ሰዎች
በቀሉ የበቀል እንዲያው እርካታ ያለው በቀል። ራሳችሁን የተሻላችሁ አድርጋችሁ አስገኙ። እመኑ። ቀዝቃዛ በቀል ማለት ይሄ። እዚህ ሳትከራከሩ፣ ድንጋይ ሳትወራወሩ፣ ለማንም መልስ ሳትሰጡ ወደፊት ብቻ ወደፊት። ራሳችሁ ላይ፣ ስራችሁ ላይ፣ ህይወታችሁ ላይ ሰርታችሁ ከፍ ብላችሁ ከመቼውም ጊዜ በላይ መብረር ስትጀምሩ ተፈላጊ፣ ተወዳጅ፣ ቆንጆ የሆናችሁ ስትመጡ የጎዷችሁ ሰዎች እያዩአችሁ ይቃጠላሉ። ድንጋይ ሊወረውሩ ይችላሉ፣ ግን ድንጋያቸው አይሰራም፣ ይከሽፋል። ውድ ነው የምትሆኑት። በየቀኑ ሻይን እያደረጋችሁ በየቀኑ እንደ ዳይመንድ እያማረባችሁ ነው የምትመጡት። ከዚህ በላይ በቀል አለ ጋይስ? እውነት ቁጭ ብላችሁ አስቡት። አሁን ያልኳችሁን ነገር እንደው ብትደበድቡት፣ አንድ ሰው ስሙን ብታጠፉ፣ እንዲያረገኝ ብላችሁ ብታወሩ እኮ እናንተም ትረክሳላችሁ አይደል? ኦሬዲ ዝም ብላችሁ ራሳችሁን የተሻላችሁ ብታደርጉ፣ በገንዘብ፣ በአስተሳሰብ፣ በውበት ጤናችሁን ጠብቃችሁ፣ ቁንጅናችሁን ዘንጣችሁ፣ አምሮባችሁ የተሻላችሁ ሆናችሁ የተሻለ ስራ፣ የተሻለ ገቢ፣ የተሻለ ህይወት መኖር ስትጀምሩ የሰበሯችሁ ሰዎች እናንተን ቀና ብለው ለማየት ሲያበቃቸው ከዚህ በላይ እኮ መንደድ የለም ጋይስ። ደግሞ እሳተ ነበልባል ውስጥ ነው የምትጨምሯቸው። ሊነኳችሁ አይችሉም፣ ሊዳስሷችሁ አይችሉም፣ ሊያወሯችሁ አይችሉም። እንዲሁ ግን ያዩዋችኋል፣ ይከታተላችኋል። እናንተን አልመከታተል አይችሉም። ተለወጪ የኔ እናት፣ አንገትሽን ደፍተሽ ተለወጪ። በቀል ይሄ ነው። ሞክሪ፣ እመኚ፣ ታመሰግኝኛለሽ። እንደ ግርሳት አጥንት ውስጥ ገብቶ የሚጠዘጥዘው በሽታው ነው የምትሆኚው። እዛ ጋር አንቺን ክዶ ያገባት ሚስት ሲያይና አንቺ ደግሞ ጀግና ሴት ሆነሽ ገንዘብ የያዘች የቢዝነስ ሰው ልጇን ምናምን ቅርጭ አድርጋ የምታሳድግ ደስተኛ፣ ሁሌ የምትስቅ፣ ሰዎች የሚወዷት በጣም ቆንጆ የሆነች ያማረባት ምናምን ሲያይሽ እቺን ነው እንዲያጣሁት፣ እቺን ነው ክጄ ሌላ ሴት ያገባሁት፣ የኔዋነች እንደዚህ ያማረባት፣ እንዲያብድ ልታረጊው ትሻለሽ። እንደዚሁ ማለት ነው እንዲጨልል። ተግባባ? ዳብተናና አሌክስዬ በጣም አመሰግናለሁ። እኔ ወንድም አሜን ይያል። ግን ፈርቻለሁ ለማውራት ራሱ። ፈራሽ? አንተ መከታተል ከጀመርኩኝ እዛ የመጀመሪያ ላይ ስለሆነ እሺ አይዞሽ። አንተ መከታተል ከጀመርኩኝ ወር ምናምን ሆኖኛልና ስራ እየሰራሁ ሄርፎን አድርጌ ነው ሁሌ የማዳምጥ መከታተል እና አንድ ነገር ልትመክረኝ ፈልጌ ነበር። እሺ ፍቅረኛ አለኝና ከተዋወቅን 2 አመት ሆኖናል። የተዋወቅነው እዛው ማለት ክፍለ ሀገር ነው ማለት ነው። እኔ ያለሁት አሁን አረብ ሀገር ነው ያለሁት። ከመጣው ገና አዲስ ነኝ፣ 2 ወር ይሆነኛል። እሺ መጀመሪያ ስንተዋወቅ እዛው እኔ አልፈለኩም ነበር። ከዛ በሂደት ነው የተዋወቅነው። ከዛ ተግባባን። ከዛ እሱም ወደ አባ መጣ። እዛው ሀገር ቤት እያለሁ ስልክ ያው ነበር እዛው ሁኜ፣ እሱ ደግሞ አዲስ አበባ ነው ማለት ነው። እሺ እኔም ለመጀመር ወደ አዲስ አበባ መጣሁ። እዛው አመት ነው ማለት ነው አዲስ አበባ። ከዛ እሺ ወደ አረብ ሀገር ልመጣ ስል እሱ ደግሞ እንዳትሄጂ፣ ለኔ ለማን ትተሽ ልትሄጂ ነው? ለምን እንደዚህ ታደርጊያለሽ? እዚህ ለምን አብረን ሰርተን አንቀየርም? ችግር አለው ምናምን ሲለኝ እኔ ደግሞ አይ እኔ የቤተሰብ ኃላፊነትም ስለብኝ ለቤተሰቦቼ ማገዝ አለብኝና አልችልም አልኩት ማለት ነው። ከዛ እንትን ማለት ነው አውቆ እንድቀር ስልክ ለቤተሰቤ ማገዝ አለብኝ አልኩት። ለቤተሰቤ ሄጄ አግዤ ለራሴ መቀየር አለብኝ። እዚህ አሁን ወጥቻለሁ፣ ከቤተሰቤ ተለይቻለሁኝ፣ መውጣት ያልቀረ የምለወጥበት ቦታ ሄጄ መስራት አለብኝ አልኩት ማለት ነው። ከዛ እሱ ደግሞ በቃ አይደለም ሲለኝ አይ አልፈልግም ካልክ
በእኔ መንገድ አይሆንም በአንቺ መንገድ አይሆንም ካልክ በቃ ይቅር ምንም ማድረግ አልችልም እና ካልደገፍክ ምንም ማድረግ አልችልም በቃ መለያየት እንችላለን ምናምን አልኩት ማለት ነው። ከዛ 3-4 ቀን ስልክ ተዘጋጋን። እሱም በቃ የፈለግሽው ሞት ትችያለሽ ምናምን ብሎኝ ስልክ ሲዘጋብኝ እኔ ደግሞ በቃ እንደዛ ከሆነ እኔም ልተው ምናምን ብዬ ወሰንኩኝ ማለት ነው። ከዛ ጓደኞቹ ጋር እየደወለ 4 ቀን ሙሉ ሲዘጋበት ስልክ ሲደውል ቴክስት ስልክ ዝም ስለው ጓደኞቹ ጋር እየደወለ ምን ሆና ነው ምናምን ይላል። ከዛ አለቃዬ ጋር አሰሬ ጋር ደውሎ ማለት ነው እዛው አዲስ አበባ ያለው አሰሬ ጋር ደውሎ ምን ሆና ነው ምን አርጋት ነው እንደዚህ በይ እዛ መጥፎ ነው እንደፈለከው እንትን ማድረግ አይቻልም እና እንደዚህ ብቻ ባትሄድ ጥሩ ነው ብዬ ነው እንጂ እኔ ከሷ መለያየት ፈልጌ አይደለም ምናምን አለው ማለት ነው። ከዛ መጣ ሰፈር መጣ በቃ ምንም ማድረግ አልችልም ከመለያየት ከፈለግሽ በቃ ቶሎ ብለሽ ለመመለሽ አስቢ እንጂ ችግር የለውም በቃ ምንም ማድረግ አልችልም እና ይቅርታ አድርግልኝ እኔ ላንቺ ካንቺ ጋር መለያየት ፈልጌ አይደለም ምናምን አለ ማለት ነው። ከዛ እዚህ መጣው በቃ መጣው ተታረቅን እዚህ መጣው ማለት ነው። ከመጣው በኋላ እዚህ በቃ አይገባኝም እንለያይ ይላል እኔ እንዴት አልችለውም ምናምን ይለኛል በቃ ያኮርፋል ብቻ ግራ ገባኝ እና እዚህ ላይ እንድትመክረኝ ብዬ ነው። ምንድነው እንለያይ ለምንድነው እንለያይ የሚልሽ? እንጃ ብቻ እኔ መጀመሪያ ምታስብ እስከ ስንት ጊዜ መስራት ትፈልጊያለሽ ምናምን ስለኝ ያሰብኩት ለቤተሰቦች አግዤ ያሰብኩት ቦታ ላይ ከደረስኩ በኋላ አብረን መሆን እንችላለን ምናምን ስለው እሱ ደግሞ በቃ እሺ 3 አመት በቂ ነው 3 አመት ስሪና ቶሎ ብለሽ ተመለሺ እኔም እዚህ ስራ ሰራለሁ ከዛ አንቺ ለማስደሰት ሞክራለሁ ምናምን ይለኛል ማለት ነው። ከዛ እኔ ደግሞ እሺ 3 አመት ምናምን ስለው በቃ መሃል ላይ ይቀየራል በቃ አመመኝ ይላል እንደዚህ ሆንኩ ይላል ብቸኝነት ተሰማኝ ይላል በቃ ሌላ ነገር እንትን ይለኛል ማለት ነው። ከዛ እኔ ደግሞ በቃ ግራ ይገባኛል እንደዚህ ታመምኩ ምናምን ሲለኝ ይጨነቅ በቃ ማለት ይጨንቀኛል። ብር ልከሽ ነው ታውቂያለሽ? አራላው ገና አዲስ ነኝ። አይ ብር ስለ ብር ራሱ አንስቶ አያውቅም። ስሪና ቶሎ ብለሽ ለመመለስ ሞክሪ ነው የሚለኝ እንጂ ስለ ብር ራሱ አንስቶ አያውቅም። አሁን ስለ መጋባት ሲያስብ እሱ አሁን አንቺ ሊያስተዳድር የሚችልበት ነገር አዘጋጅቷል። ስራ አለው፣ ስራ ይሰራል። አዎ ስራ ይሰራል እና እኔ እንትን ያልኩት በቃ ማለት አንዳንዴ ሳምንት ደስተኛ ከሆነ ሳምንት ደግሞ እንትን እንላለን በቃ ይቀያየራል እና ፈራለሁ። እኔ ደግሞ በቃ እንደዚህ ከመረበሽ እንደዚህ እንትን ከምል ይቅርብኝ ምናምን እያልኩ አስባለሁ። እሺ ሚዩት አድርጊና አዳምጪኝ። አሁን ይኸውልሽ እንጂ ነው የሚቀጥለው። እሺ በርቀት ፍቅር በርቀት ትዳር ምናምን ጤና የለም። እዚህ ውስጥ ፍቅረኛ ያላችሁ እስቲ በርቀት ዲስታንስ ሪሌሽንሺፕ ውስጥ ያላችሁ ማንም ሰላም የለውም። ሁሉም ብቻቸውን መንገድ ላይ እያወሩ የሚሄዱት። አንዳንዱ ሰንደል ሰክቶ የሚሄድ ሰው አለ፣ ሃይላንድ ይዞ ምናምን ብቻውን እያወራ። አንዳንዱ በቃ እንዲህ ነው። ሁሉም ጤና የላቸውም። የርቀት ፍቅር በሽታ ነው የምልሽ። ለዛ ነው ሚዩት አድርጊ፣ ድምፅ አለ ከጀርባሽ። ስለዚህ አንቺ አቋም ይኑርሽ። ስትሄጂ ትጋባላችሁ እኮ ችግር የለውም። ስራ ካለው ራሱን ቀይሮ ከጠበቀሽ እሱም ስራው ላይ ፎከስ ያርግ፣ አንቺም ስራሽ ላይ ፎከስ አርጊ። ህልም አለሽ አይደል? ልታሳኪ የመጣሽበት ግብ አለሽ። ግብሽ ላይ አተኩሪ። ይሄ መነጫነጩ ምናምን የሚጠበቅ ነገር ነው። ምክንያቱም ርቀት ላይ ነው ያላችሁት፣ ክፍተት አለ። ሰው ናፍቆት ራሱ ያነጫንጨዋል። አመመኝ ራሴን ወገቤ ምናምን የሚልሽ ይሄ ገና መምጣትሽ ስለሆነ የጥቂት ጊዜ ሰሞን እንትን ናቸው። ለምነሽ ሊሆን ይችላል የምታወሪው። ስለዚህ ስላላገባሽው ይሄንናት ህልም አለኝ ብለሽ የመጣሽው አይደል? ሰው ህልምሽ ላይ ያነጣጥሪ። አሁን ጉዳይሽ ምንድነው? ዋናው ግብሽ የመጣሽበት ጉዳይ ትኩረትሽ አይሰረቅ። በተቻለሽ መጠን ሰላም ለመፍጠርና በሰላማዊ መንገድ ነገሮችን ኮንቨርሴሽናችሁ ለማስኬድ መሞከር ነው።
አይ ብሎ ብጥጥ የሚያደርግሽ ከሆነ እንግዲህ እስክትሄጂ ድረስ ትኩረት ማድረግ ያለብሽ ስራሽ ላይ ይሆናል ማለት ነው። አለበለዚያ ጤና ነው የምታጭው። ዛሬ ትጨቃጨቃላችሁ፣ ነገ ሰላም ትሆናላችሁ። ነገ ክንፍ ብላችሁ ታወራላችሁ። ከዛ በሶስተኛው ቀን ደግሞ መቃብሬ ላይ አትቆም፣ መቃብሬ ላይ አልቆም። በቃ እንደዚሁ ቀንሽ እንደተበላሽ፣ እንደዚሁ ምሽትሽ እንደተበላሽ፣ እንደዚሁ ስራ ላይ ማተኮር እንዳቃተሽ። ለዛ ነው ሲንግሎች ሰላም አላችሁ አይደል? ሰላም አለን አይደል ጋይስ? የሲንግሎች አባል ሆኖ ብለው በምክንያት ነው። ስራቸው ላይ ብቻ ነው ሲንግሎች ትኩረታቸው። ጠዋት ተነስተው ራሱ እስቲ ቀጥሎ ምንድነው ፕላኔ፣ ጸሎት ላድርግ ወይስ ስራዬን ልቀጥል፣ ስፖርት ልስራ ምናምን ደስ ብሏቸው ሪላክስ አድርገው። ካፕል የሆኑ ሰዎች ግን ገና ከእንቅልፋቸው ሲነሱ ስልካቸው ነው ቼክ የሚያደርጉት። ደህና ነሽ ቢቢዬ የሚል ሜሴጅ ከገባላት ቀኗ ብርሃናማ ነው። ቢቢዬ ወይ ጉድ ሞርኒንግ ትለዋለች። ደህና ነሽ ቢቢ ካላላት ወይ ቤብ እንዴት አደርኩ ምናምን ካላለችው እንዴት አላለችኝ ይሄኔ ከአንዱ ጋር ድራ ነው፣ ይሄኔ ከአንዱ ጋር ድሮ ደውልላታለሁ። ካላነሳች ደግሞ ቀኑ ተበላሸ። በቃ ማንም ሰው አያናግርም፣ ሲጣላ ነው የሚውለው። ይሄ ነው። ስለዚህ ምረጪ። ህይወት የምርጫ ጉዳይ ነው። እሺ እሺ፣ አመሰግናለሁ። እሺ ትስቃላችሁ አይደል? ኦኬ ያው እኔም ትንሽ ማወያያችሁ ነገር አለና እስቲ ከእናንተ ደግሞ እንደ ሀሳብ ለመቀበል ነውና። እሺ ድምፅሽን ግን ከፍ አድርጊው፣ ትንሽ ተዳክመሻል። ወረርሽኙ ነው መሰለኝ። አይዞሽ ጠረቅ ጠረቅ አድርጊውና ድምፅሽን ብለሽ ንገረኝ እስቲ። ኦኬ ፍቅረኛ ነበረኝና ኢትዮጵያ በነበርኩበት ሰዓት ለ4 ዓመት አብሬ ቆይቻለሁ። እንዴት ተዋወቃችሁ? ቴሌግራም ጊዜሪስታው ቴሌግራም ነው ጊዜሪስታው። ድምፅሽ ተሰቃየሁብሽ እኮ የኔ እናት። እስቲ ጮክ በይ፣ ጮክ አንዴ። ቴሌግራም ጎበዝ ልጅ። ቴሌግራም ቴሌግራምን በአቅሟ ለአቅመ ማስበራ ወደ አረብ ሀገር አትሄጂም? አረብ ሀገር ደርሰሽ መተሽ 4 ዓመት አብራችሁን የኖራችሁት በአንድ ቤት ውስጥ? አይ በፍቅር ነው። እሺ እና አረብ ሀገር ደርሰሽ መተሽ ሚስት አትሆኝም ብሎ አረብ ሀገር እንዳልሄድ ከልክሎኝ ነበረ። ሚስት አትሆኝም? አዎ አረብ ሀገር ደርሳ ሲሄድ ስትመለስ ጸባዋ ይቀያየራል እና አረብ ሀገር ደርሰሽ ስትመጪ ሚስት ላትሆኚ ትችያለሽ እና ተጋብተን እንኖር ነበር የሚለኝ ማለት ነው። እሺ እኔ ደግሞ የደሃ ቤተሰብ ልጅ ስለሆንኩኝ መውጣት አለብኝ ብዬ ከሀገር ቤት ወጣሁኝና መጣሁኝ። ከሱ ጋር ተጣልቼ ማለት ነው መሄድ አለብኝ ብዬ በጉልበቴ መጣሁ። አሁን እዚህ ከመጣሁኝ በኋላ አሁን ሁለት ዓመት ከ8 ወር ምናምን ሆኖኛል። ኦልሞስት ወደ 3 ዓመት እየተጠጋሁኝ ነው ማለት ነው። እና ኢትዮጵያ እንድትመጪ እያለኝ ይጨቀጭቀኝ ነበረ 2 ዓመት አካባቢ ማለት 2 ዓመት ሰርቼ ወደ ኢትዮጵያ እንድትመጪ ብሎ ይጨቀጭቀኛል። ያው እዚህ ከመጣሁ በኋላ ታረቅን ማለት ነው። ከዛ እኔም በ2 ዓመት መጨመር ፈለኩኝ። እድሜ አሁን 38 ዓመት ሆኖኛል። ወደ 39 ነው የሚሄደው ማለት ነውና 2 ዓመት ጨምሬ 4 ዓመት ሰርቼ ልምጣ አልኩት ማለት ነውና እሱ በዚህ ሀሳብ አልተስማማም። 2 ዓመት የሚጨምሪ ከሆነ ያው የመጨረሻ መለያችን ይሆናል ብሎኝ ነበር። ከዛ አሁን ላይ ደግሞ እኔ ሰዎቹን በቃ መሄድ አለብኝ፣ ምክንያቱም አንደኛ እድሜም ሄዷል። ሴሊ 30 ዓመት ከሙላት ትንሽ አስቸጋሪ ነው ትዳር ለማዝና ከባድ ነው። ምን አሰብኩኝ በቃ 39 ነው እንዲያልኩት ይቅርታ፣ ችግር የለውም። አይ ከስር ቴክስት ነው ያየሁትና 29 ነው ሶሪ። እሺ 38 ዓመቴ ነው። ያው ጥምቀት ላይ ነው 39 ዓመት የሚይዘው። የእድሜ ነገር በቃ የእድሜ ነገር ሴቶች ጋር ከባድ ነው። እሺ እኔ 38 አልመስልም 21 ብልም ታምነኛለህ በእርግጥ እውነቱን ለመናገር አክል ነው። እሺ እና አሁን ላይ ምን አይነት ሀሳብ አመጣ? ኢትዮጵያ ላይ ኑሮ በጣም ተወዷልና አንቺም ስሪ
እኔም ወደ አረብ ሀገር ልምጣ የሚል ሀሳብ አመጣ። እኔ ደግሞ ወደ ኢትዮጵያ ለመሄድ ተዘጋጅቻለሁ። አሁን ከትንሽ ጊዜ በኋላ ቢያንስ 2 ወር ወይ እንደዛ ቢፈጅብኝ ነውና መጣለው። በቃ መጥቼ ትዳር ይዘን አንድ ላይ እንኖራለን ብዬ እንትን ስል እሱ ፓስፖርት አወጣ ወደ አረብ ሀገር ለመምጣት ማለት ነው። ዱባይ መምጣት አለብኝ አለ። እኔም ደግሞ በተገላብጦሽ ዱባይ ደረሰ ወንድ ለትዳር አይሆንም ባይለኝ ይቅርታ እንደዚህ ጀጅ ማረጋች ጄኔራላይዝ አታርጊው። ለምን እንዳልኩ ልንገርህ፣ አዳምጠኝ። ለምን እንዳልኩ ዱባይ ደርሶ ባል አይሆንም ማለት ከና አይሆንም አይደለም፣ አይመለስም ወደ ኢትዮጵያ ተመልሶ ትዳር ይዞ አይቀመጥም። አንድ ሁለት ደግሞ ዱባይ ውስጥ ተቀምጦ አብረን እንሆናለን የሚል ነገር ዘበት ነው። በዚህ እሱ ወይና 1200 ወይና 1500 ትልቁ ቢቀጠር ነው ዱባይ ላይ መጥቶ በዛ የቤት ኪራይ አለ፣ ብዙ ነገር አለ። እሱ ወንድ ልጅ ነው፣ የፈለገውን አክል መቀመጥ ይችላል። እኔ ደግሞ እንደነገርኩ እድሜ እየሄደብኝ ነው፣ ማግባት መውለድ አለብኝ አይደል እንዴ? እና እሱ እንደዚህ ሲል አይ አንተም ዱባይ መጥተህ ባል አትሆነኝም፣ ባል መሆን የምትችለው ኢትዮጵያ ተቀምጠክ ነው። ምክንያቱም እዚህ ከመጣክ በኋላ ቶሎ አንድ ላይ ላንሆን እንችላለን። እዛው ጠብቀኝ፣ አንተም ስራ እኔም ልስራና ቤት ሽምግልና እንላክ፣ ከዛ በኋላ አንድ ላይ እንሆናለን በሚል ተነጋገሩ። እሱ ደግሞ ምንድነው የሚለው ነይና አንተና ሽማግሌ ልላክ፣ ቀለበትም ላርግልሽ፣ 80 እንፈራረም፣ የ80 ወረቀታችን ይዘን አንቺም ትመለሻለሽ እኔም እመለስና ህጋዊ ሚስት ስለሆንሽ እዛ እንኳን ቢሄድ የሚወስደኝ ደላላ ዘመድ ስለሆነ ቶሎ ቢያንስ እስከ 3000 የሚሆን ደሞዝ አከል ብቀጠር የቤት ኪራይ እየተጋገዝ ከፍለን አንድ ላይ ትዳር ይዘን እዛው እንኳን ብታረግጂ እንኳን ወደ ኢትዮጵያ ተመልሰሽ ልጅ መውለድ እንችላለን። ይሄ የሱ ሐሳብ ነው። እኔ ደግሞ ዱባይ እየኖርኩባት ስለሆነ ያለው ነገር ሁሉ ግልጽ ነው። እየኖርኩባት ነው። በጣም ይቸግራል ለወንድ ልጅ። እንደውም ሴቶች ምንም የለብንም፣ መዳም ቤት ተቀምጠሽ ሽሮ አለቀ በርበሬ ያለቀ ያሌለበት ቤት ነው ያለነው። ተከራይተህ ስትቀመጥ ደግሞ በጣም ብዙ ፕሮሰስ አለው። ኦልሞስት እኔና እሱ ወደ 7 አመት ሆኖናል አሁን በፍቅር እዚህ ከመጣሁ እዛ 4 አመት አሁን 3 አመት ሊሞላኝ ነው። እና በምንድነው አሁን መጨረሻ የተነጋገርነው እኔም አልቀርም ይላል። እኔ ደግሞ አንተ ዱባይ ከመጣክ መቼም ባልና ሚስቶች አንሆንም በሚል ነውና ይሄን ነገር በዚህ ነው እየተጨቃጨቅን ያለነው። ምን ትመክረኛለህ? ሴት ልጅ ነኝና መውለጃ ሰዓትም ሲያልፍ ጥሩ አይደለም። ልጅ ማጣት አለ። ብር ከተገኘ በኋላ ልጅ ማጣት ይመጣል እና ትንሽ ግራ ገባኝ። 7 አመት ሙሉ አብሬ ሁኚም ከሱ መለየትም ከባድ ነው። እኔ ደግሞ ያው ትልቁ ፖይንት ምንድነው ልጅ ነው። በቃ ልጅ መውለድ በጣም እፈልጋለሁ። 38 አመትሽ ነው? በቃ 39 በለው። አሁን ጥምቀት ላይ 39 ጥር 12 ነው 39 ሞላው። እሺ ሚዩት አድርጊና አዳምጪኝ። አንደኛ ነገር ይሄ አንድ ላይ ወንዶችን አንድ ሙቀጫ ውስጥ ወቅታችሁ የምትከቱትን ነገር አቁሙ ነው። እሺ ብዙዎቻችሁ ዱባይ ያለ እዚህ ሀገር ያለ ወንድ እንደዚህ አይሆንም እንደዚህ አይሆንም እንደዚህ ጄኔራላይዝ አይደረግም ጋይስ። እንደዚህ ለማውራት በጣም ጥናት አድርጋችሁ በጣም ምን ያህሉን አውቃችኋል፣ ምን ያህሉን ሰው ታውቁታላችሁ ጥያቄ ይመጣል። ገብቷችኋል? ስለ አንድ ሰው ብቻ ነው ማውራት ያለባችሁ። አሁን አንቺ ስለ ፍቅረኛ ብቻ አሌክስ አንዴ ላቋርጥ፣ አታነካካኝ ከወንዶቹ ጋር ለማውራት የፈለኩትን አንዴ ስላርግ ነው አይደለም ለማውራት የፈለኩትን ግልጽ ስላርግ ታወሪያለሽ። ችግር የለውም። አሁን ሚዩት አድርጊ። ማደንዘዣ ተወቅተሽ እየቀደደን የምትነቁት ጉድ እኮ ነው የሚገርመኝ። አድርጊ ውባት አስቸጋሪ እኮ ነው ዘንድሮ ማደንዘዣ። ምንም ነው የማይሰራው። ከምንድን ነው የሚሰራው ማደንዘዣው? ራሱ ከበሽታው ነው የሚሰራው። እሺ ይሄናት አይ ለአንቺ ብቻ አይደለም። ብዙ ጊዜ ወንዶች ምናምን ብለው ስለሚናገሩ ሴቶች አትበሉ። በቃ ወንዶችም ሴቶች እያላችሁ ጄኔራላይዝ አታርጉ። የሆነ ማውራት የፈለግነው ጉዳይ ካለ ስለ አንድ ፐርፐዝሊ ስለ አንድ ጉዳይ ስፔሲፊክ አድርገን ነው ማውራት ያለብን። ልክ አይደለም ነው። ከዛ ውጪ አንቺ ይሄን ሁሉ አመት 7 አመት ይኔናት 7 አመት ምንድነው? ዶክተርነት ትምህርት ነው ዩኒቨርሲቲ 7 አመት ምናምን ማሪ ሆዴ አንጀቴ ተኛ ሆይ ተነሳ ሆይ በላ ሆይ ጠጣ ሆይ ፍቅሬ ሆዴ ምና እየተባባላችሁ ያለ 7 አመት ጉዞ በጣም አድካሚ ነው የኔ እናት። ምክንያቱም እስካሁን ትዳር መስረታችሁ
ልጆች ወልዳችሁ ህይወት መቀጠል ነበረባችሁ። ምክንያቱም አንቺ 38 ዓመትሽ ነው እና አጠፋሽ ልጅ ፈልጌ ነው ጊዜሽን አባከናችሁት። ኤኒዌይስ ሁለታችሁም ጊዜው ምክንያቱም ገንዘቡን አግኝተሽዋል እኮ አሁን ሰርተሽ ልብ በይ። ግን ጊዜ ወደ ኋላ የምትመልሽው ነገር አይደለም። በጊዜሽ ምንም ነገር ማድረግ ካልቻልሽ ጊዜ እንደ እንትን በሪሞት ኮንትሮል ወደ ኋላ ጎትተሽ ቆይልኝ ያዝ አድርገው ምናምን የምትይው አይደለም። ካለፈ አለፈ ነው። አንዳንድ ነገሮች በሰዓታቸው አድርጉት። ለወንድ ኦኬ ችግር ላይ ነው ይችላል። በ40 ዓመቱም ሊያገባ ይችላል። ለሴት ግን በጣም ቬሪ ኢምፖርታንት ነገር ምንድነው? ታይምሽን መጠቀም ታይሚንግ መሆን አለበት። ስለዚህ አሁን እንደገና ወደ ስደት መጣችሁ እዚህ መጃጃሉ ምናምን ቀርቶ ይሄን ሐሳብ ልምጣና እንነጋገርበታለን። በይው አሁን አትጨቃጨቅ። ኤኒዌይስ ራስሽን ነው የምታደክሚው። በተጨቃጨቅሽ ቁጥር ችግር ነው የምትፈጥሪው። ሂጂ ስመጣ እናወራበታለን ብለሽ ኦኬ እሺ ስመጣ እንነጋገራለን ብለሽ ሂጂ። ከዛ ቁጭ ብላችሁ ይሄንን በጠረጴዛ ዙሪያ ተነጋገሩበት። በጭራሽ ወደዚህ ስለመምጣት እንዳታስቡ። ሁለታችሁ ሰርተሻል አይደል? ደክመሻል። ሁሉ ጊዜሽ ተቃጥሏል አይደል? እሱም ጊዜሽን አባክኖ እንደገና ወደ ስደት መተሽ አንቺም እዚህ እየሰራሽ የተለያየ ቦታ እየኖራችሁ አይሆንም። አንድ ጣራ ውስጥ አንድ ጉርጅ ውስጥ ትዳር መስራታችሁ ነው። ይሄ አንቺ ፈቃድ ነው የሚሆነው። ልብ በይ። የእግዚአብሔር ፈቃድ ምን እንደሆነ ግን አታውቂም። ይሄንን ነው እንድታሰምሪበት የምፈልገው እኔ። 7 ዓመት ቆይተሻል። ፍቅረኛሽ ነው። ይሄ ሁሉ ጊዜ ተቃጥሏል። ሄደሽ ስለመጋባት ነው የምታስቢው። እሱም እንደዛው። እግዚአብሔር ፈቃድ ምን እንደሆነ አታውቂም። ስለዚህ ፈቃዱን ጠይቂ፣ ጸሎት አድርጊ ማለት ነው። በምታምኚው እምነት በጣም ኢምፖርታንቱ ነገር ያ ነው። ፈጣሪ እጁን እንዲያስገባ ህይወታችሁ ውስጥ ማለት ነው። ጸሎት አድርጊ። ከዛ ውጪ ገና አላገባሽም ሰው ስትጂ ማንኛውም ነገር ተፈጥሮ ምናልባት ያንቺ የህይወት አጋር እሱ ላይ ሆን ይችላል። እሱም የሚወስነው ፈጣሪ ነው እያልኩሽ ነው። ግን እንደ ሐሳብ ፍቅር ውስጥ ስለሆነ ያላችሁት ሄደሽ በጠረጴዛ ዙሪያ አድቫንቴጁን ዲስአድቫንቴጁን ብትሄዱ ባትሄዱ ልዩነቱን መሆን ያለበት ቁጭ ብላችሁ ዲስከስ በማድረግ በመነጋገር በጠረጴዛ ዙሪያ ታስተካክሉ ትችላላችሁ። የጋራ ዲሲዥን ስለሆነ ግን መምጣቱ ምንም ትክክል አይደለም። ትክክል አይደለም። እዛው እየሰራችሁ መኖር ነው። ቶሎ ብለሽ አሁን መንታውን ምናምን ውለጂ። 40 ሳትገቢ 40 ደግሞ ከገባችሁ እንዴት ነው ነገሩ? 40 ነው 45 ችግር የሚፈጠረው? ሴቶች እዚህ ላይ ያሳስጡበት። ተግባባል? ፌንት አረገች እንዴ? ይሰማል? አይ እየሰሙኝ ነው። አሁን አውሪ። ይቅርታ ቀደም ይኸውልሽ ሐሳቡ እንዳይጓተት ነው ትኩረት እንድታረጊ ብዬ ነው። ምንድነው ማለት የፈለግሽው የነበረው? ኦኬ ለማለት የፈለኩት እሱ እዚህ ሆኖ ባል አይሆነኝም ለማለት የፈለኩት እዚህ ከመጣ ቢያንስ ባል ለመሆን ከ7 ዓመት በላይ መስራት አለበት እዚህ ዱባይ ላይ ማለት ነው። ራሱን መቻል አለበት ማለት ነው። ብር መያዝ አለበት። ገባክ? ትላንት መጥቶ 2 ዓመት ብሰራ ቢያንስ ዛሬ 520 ሺህ ብር የተጠየቅኩት አለ። 520 ሺህ ብር ከፍሎ መጥቶ ከዛ ያ 520 ሺህ ብር በ2 ዓመት ወይም ዓመት ከምናምን ውስጥ ነው ከፍሎ የሚጨርሰው። ገባክ? በብድር ነው የሚመጣው። ዘመድ አለው እዚህ ግማሹን ከፍዬ መጥቼ ግማሹን ደግሞ እዛ ሰርቼ ልከፍል ከደላላው ጋር ተነጋግሬያለሁ። የቅርብ ሰው ነው ደላላው አለ። እና ያ ብር ለመከፈል ቢያንስ እሱም ከኪሱ አውጥቶ ቢመጣ ያን ዋናው ብር ለመመለስ በትንሹ ከ1 ዓመት በላይ መስራት አለበት። 2 ዓመት በለው። ምክንያቱም ውጪ ላይ ፕሮሰስ ብዙ ወጪ ስለሚያወጣ 2 ዓመት በለው። 2 ዓመት ሰራ ማለት ደግሞ ከ2 ዓመት በኋላ 2 ዓመት እንኳን ቢሰራ አይጠቅምም ብሩ። እኔም 2 ዓመት ሰርቼ ብዙም ስላላስኩኝ ማለት ነው። ትንሽ ብር ነው የሚሆነው። እንደ ብሩ ቢበዛ ምንም አይሰራም። ኢትዮጵያ ላይ ሄዶ የብር ብዛት አይደለም አሁን ኢትዮጵያ ላይ ሁሉ ነገር ውድ ነው። በ50 ሳንቲም ፔስታል የ5000 ብር ዕቃ ነው ይዘህ የምትገባበት ገበያ ብትወጣበት ማለት ነው። እና 2 ዓመት ቢሰራ አይገባም ወደ ኢትዮጵያ። 4 ዓመት ቢሰራ 5ኛና 6ኛ ዓመት እንትን ይላል። እኔ በዛን ሰዓት 40 ምናምን ዓመት ይሆነኛል። ሂሳብ ሰራሁኝ እኔ ቁጭ ብዬ ማለት ነው። እሱ ደግሞ ቀለል አድርጎት ምንድነው የሚለው እንደመጣሁኝ የሱንም ወጪ እንትሳለል ቤተሰብ ስለሆነ አስቸኳይም ስላልሆነ የሱ ደና ስራ ያስገባኛል።
ቀጥታ እኔና አንቺ ትዳር ይዘን እንቀመጣለን። 80ያችን ከዚህ ይዘን ስለምንሄድ ህጋዊ ባልና ሚስት ነን እዛም ብንሄድ እና እኔ በጭራሽ አንገቴን ለቢላ ዱባይን ሳላየት ብሏል። እኔ ደግሞ በጭራሽ በእድሜ መቀለድ አልፈልግም። ብር ባገኝ ነገ ልጅ ላጣ እችላለሁ እና እናንተ አሁን ይኸውልሽ አየር ላይ ነው የተላለፋችሁት። አንቺ ነይ እንጋባ ቲጂ ሲልሽ አንገቴን በቢላ አስገባ እንጂ ብለሽ ዘራፍ ብለሽ መጣሽ። ከዛ አሁን ደግሞ እንጋባ ትዳርና ያስቲ ደግሞ እሱ ደግሞ ዱባይ መሄድ አለብኝ አንገቴ ላይ ቢላ። ይሄ ምን ይባላል አሁን ጋይስ? ይሄ ነው አልተግባብቶም ነው አልተገናኝቶም ነው የሚባለው። ለማንኛውም ይኸውልሽ እዚህ ብትመጡ ወንድ ልጅ እዚህ መጥቶ ሲወል ተከሽኖ ማለት ነው ለወንድ ልጅ። እኔ ልንገርሽ እኔ የምኖረው ዱባይ ነው። ገብቶሻል? 7 ዓመት ማለት ኖሬበታል። ሪያሊቲውን ነው የምነግርሽ። መጥቶ ገና ሰርቶ ገንዘብ ከፍሎ ዳውን ከፍሎ ምናምን ጭራሽ ይረሳሻል። የኔ እናት ኑሮ ራሱ ሲያቃጥለው ሲለበልበው ማለት ነው። ገብቶሻል? እንዳታስቢው ምልሽ ለዛ ነው። እዛ ሆናችሁ ኑሩ እሺ። እሱን ደግሞ ስትሄጂ ነው የምታወሩት። አሁን እንዳታወሪ። አሁን ጉንጭ ማልፋት ነው የኔ እናት። ትግልሽ ነው ያለው። በቃ ጨርሻለሁ እኮ ከሱ ጋር በቃ ያው ምክር ካንተ የዚህን አክል ለመስማት ፈልጌ ነው እንጂ ዘግተናል። በቃ እመጣለሁ ብሏል። አንተም የራስህን ህይወት ትቀጥላለህ፣ እኔም የራሴን ህይወት እቀጥላለሁ። ቆይ እንዴ ወዴት ነው እናቱ? ሂጂና አውሩበት። የምን ቆርጦ መጣል ነው? ተረጋጊ እሺ። 38 ነሽ አሁን ነገሮችን እንትን እያልሽ ተስፋ ቆርጠሽ በአንዴ ሄዳችሁ በመነጋገር ነው እሺ። ተሰጡታላችሁ እሺ። እንደዛ አድርጊ እሺ። አመሰግናለሁ። እሺ ጨርስናል። የሰው ልጅ በቃ ህይወት እንደዚህ ነው። ተቃራኒ እሷ አትጂ ነኝ እንጋባ ሲላት እንብየው እሄዳለሁ። መውለድ ግን ስንት ላይ ነው ችግር የሚፈጠረው? ሴቶች አንሷ 38 ናትና የ2 ዓመት ጊዜ ብቻ ነው ያላት ይመስል 40 ይሆነኛል ያበቃልኛል እያለች ያለችው። ምን አለው ለመውለድ 3 ወር ባረገው ምናምን የምትሉ ይመስለኛል ሴቶች። 9 ወር ባልሆነ 3 ወር አድርጎት በቃ በ3 ወር ቶሎ በ9 ወር 3 ልጅ በአንዴ ላጥ ምትሉ ይመስለኛል። ጊዜው ራሱ 9 ወር ፌር አይደለም ብላችሁ ከፈጣሪ ጋር የምትጋጩ ይመስለኛል። ለማንኛውም ጊዜያችሁን ተጠቀሙበት ጋይስ። ለሴቶች ነው ይሄ፣ ወንዶች ችግር የለባቸውም ይባላል ለካፕሎች እሺ። ስለዚህ 90 ቢሆነው ወንድ ልጅ ሹገር ዳዲ የሚሆነ አባባ ስኳሪ የሚሆናል ምናምን ይላሉ። እኔ አላልኩም። እኔ ጥሩ ሰው ነኝ ባይዘ እኔ እንደዚህ ነገር አይወጣኝም። ገና ልጅ ነኝ ደግሞ ከ18 ዓመት በታችም ስለሆንኩ ብዙ አላውቅም ሲሉ ሰምቼ ሹገር ዳዲ ነው የሚሆነው። ሴቶች ግን ታይማችሁን ተጠቀሙበት ጋይስ። ይሄ ማለት ደግሞ በ20 ዓመትሽና በ18 ዓመትሽ ሄደሽ ትዳር ውስጥ ግቢ ሳይሆን ባላንስ አድርጉት። በቃ 25 26 እስከ 30 ውስጥ ምናምን ማቹርድ ናችሁ ብትገቡ ትዳር ውስጥ ኦኬ አሪፍ ነው ተብሎ ይጠበቃል። ስለዚህ ጊዜያችሁን ተጠቀሙበት እሺ። እና ጉዞ መንገድ ላይ የትም ቦታው ናችሁ ነው እየሰማችሁ የነበረው ኑ እሺ። ከፍቶኛል የምትሉ ሰዎች ብቸኛ ነኝ መተንፈስ ፈልጋለሁ ማውራት ፈልጋለሁ አዳማጭ ፈልጋለሁ ብላችሁ የምታስቡ ሰዎች ኑ እሺ፣ አዳምጣችኋለሁ። 2 ሰዓት ተኩላችን ጨርሰናል። ነገ በተመሳሳይ ሰዓት እንገናኛለን። እስቲ ከመውጣቴ በፊት ሁሌ አሚን በሉ እሺ። የኔ ምርቃት ይደርሳል። በሄዳችሁበት የሰው ፍቅር ይስጣችሁ። የትም ከልጅ እስከ አዋቂ ውደዳችሁ። ያያችሁ በሙሉ የምትነኩት የነካችሁት የሰራችሁት እናንተ የገባችሁበት ሁሉ ወርቅ ይሁን ይለምልም፣ ሲሳይ በረከት ብቻ ይሁን። ከህይወታችሁ ውስጥ ሀዘኑን ያርቅላችሁ። ደግ ብቻ ወደ ህይወታችሁ ይምጣ። ሁሌ ሳቁ አይጉደልባችሁ። ሁሌ ሙሉ ይሁንላችሁ። ያላሰባችሁትን ሲሳይ ፈጣሪ ይስጣችሁ። ድንገት ሰርፕራይዝ ያርጋችሁ። ቆጥራችሁ ማትጨርሱትን በረከት መትረፍረፍ በሙሉ በህይወታችሁ ውስጥ ይስጣችሁ። አሚን ያልካችሁ በሙሉ ደርሶላችሁ። አሚን ማለት ይሁንልኝ፣ ይደረግልኝ፣ ይፈጸም ማለት ነው። እሺ ጉድ ናይት።